ሰላም ቤተሰብ እንዴት ናችሁ? እንግዲህ በዛሬው አዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ዛሬ አዲሱ ቪዲዮ ምን ይመስላል? እነ አብርሃም እና ሄርሜላ ተገናኝተዋል ማለት ነው። እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። ሀገራችን ኢትዮጵያን ሰላም ያድርግ። እንግዲህ ሄርሜላ እና አብርሃም አዳዲስ ነገር ይዘውልን መጥተዋል። የመጡበትም ነገር እንግዲህ ሄርሜላ ባትመጣ በጣም እጅግ ደስ ይለን ነበረ፣ ግን ምንም ማድረግ አይቻልም። እንግዲህ ሄርሜላ ወደ አብርሃም ወይም ደግሞ ወደ ሩታና አብርሃም መጣለች ማለት ነው። እንዲሁም ደግሞ ያው ሩታ ከአባረረችው በኋላ እሷ ቤት ለማኖር አንዳንድ ነገር እያደረገች ነው። እስኪ ወደ ቪዲዮ ቆንጆና አስቆምኩክና ልባሽ ምሳ አቅርቤ ያለው ቡና አፍልቻለሁ፣ አፈላለሁ፣ ቡና እንኳን አፈላለሁ። እንግዲህ ቤተሰብ እንደምታዩት ነው። እዚህ ላይ ምንድነው ያው አብርሃም ሄርሜላ ቤት ሄዷል ማለት ነው። እንግዲህ አብርሃም ቅጥማጣቱን ቀጥሎበታል። ከዛ ሲባረር ሄርሜላ ላይ፣ ከሄርሜላ ሲባረር ሩታ ላይ መመላለስ ብሎ ሆኗል። እንግዲህ ምን እንደሆነ ምን እንዳሰበ ባናቅም ሁላችንም እንግዲህ በጣም ያስጠላ ነገር ነው እየተፈጠረ ያለው። እንግዲህ እዚህ ጋር የእሷ ለማድረግ ሄርሜላ ጠብር ግፍ ስትል ቤቷ ጋብዛው አፓርታማ ተከራይታ ለሱ ስትል ቤቱን ቤት ለማስመሰል ሙከራ እንዳደረገች እየተናገረች ነበረ። ቤት ወጥቷል የሚል ሀሳብ ስሰማ ስማኝማ ቤት እኮ ብዙ ምግብ አልሰራም ነበረ። ከዛ በኋላ አንተ ሄርሜላ እንግዲህ ኑሮዋ ሁላ እንደ ወንድ ነው። ምንም ቤቷ ጋር የምታዘጋጀው ምንም አይነት ነገር የለም። እንደ ወንድ ሆቴል ጋር ነው የምትበላው። ስለዚህ በአብርሃም ገጥ አብርሃም ከቤት ወጥቷል ተባሯል ብሎ አቤል ሲነግራት፣ አቤል ከነገራት በኋላ ደግሞ እንግዲህ ለራሷ ለማድረግ ቤቷ ውስጥ ጠብር ግፍ ብላ ምግብ አዘጋጅታ ምሳ ምናምን ቡና ላፍላለ ምናምን እያለች የመቀለወጥ ቋንቋን እየሰማችኋት ነው። እንግዲህ አንዳንዴ እንግዲህ ነገሮች ወደፊት ቀስ በቀስ ወደ መቀየሩ አይነት ነገር እየሄዱ ነው። አብርሃም እንግዲህ በዚህ ከቀጠለ የሄርሜላ ባል መሆኑ አይቀርም። ብዙ ነገር እንደሚፈጠር ብዙ የሚያመለክት ነገር አለ። ምን አለ ሄርሜላ ግን ወደዚህ ወደ እነ አብርሃምና ወደ እነ ሩታ ህይወት ባትመጭ ኖሮ ነው እኔ ምን። ምክንያቱም ትናንትና እንደተናገርኩት በቃ ሄርሜላን የበላ ጅብ ባይጮህ ደስ ይለኛል ስልም ነበር። ምክንያቱም የሁለታቸው ትዳር በቃ በይበልጥ እንዲታወቅ እያደረገ ስለሆነ ይበልጥ እሷ ናት ከመጀመሪያ ሁላ ችግር እንዲፈጠር እዚህ ውስጥ መጣ ምናምን፣ ዛሬ ደግሞ ያልሆነ ነገር እያደረገች አንዳንድ ነገሮችን አብርሃም እንዲያስብ አሁን ደግሞ የትዳር መንፈስ ምናምን አብሯት እንዲኖር የኔ ክፍል አለኝ እንዲያድር ምናምን አይነት ነገር እየተናገረች ነው። ማውራህ ነገር አለ ከምሳ በኋላ አውራሃለሁ ብዬ ያሰብኩት ከምሳ በኋላ እንግዲህ እንደሰማችሁት ነው። አወራለሁኝ ምሳ ከበላ በኋላ ቡና ካፈላሁልህ በኋላ ማወራ ብዙ ነገር አለኝ ነው እያለች ያለችው። እንግዲህ የምታወራው ነገር ግን ምንድነው? የመጀመሪያው ሚሽኗና ቅዷ ምንድነው? ከአፓርታማው ከተከራየችው ቤት የሆነ ክፍል አለ። እዛ ክፍል ውስጥ አብርሃም እንዲቀመጥ። አሁን አብርሃምና ሄርሜላ አንድ ክፍል ውስጥ ሆኑ ማለት ሁላችንም መገመት አይከብደንም። ምን ሊፈጠር እንደሚችል እናውቃለን። ቀስ በቀስ ከአብርሃም የማርገዝ ስራ እየሰራች ነው። ከአብርሃም ለማርገዝ ነው የሁላ ሩጫ እየተጣደፈ ያለው። ምክንያቱም እንግዲህ ከእሱ ካረገዘችና ከወለደች በኋላ ምንም ማድረግ አይችልም። እንግዲህ አብርሃም እሷ ጋር ሊሆን ይችላል ብላ እኔ ጋር ይሆናል ብላ ነው የምታስበው። ነገር ግን አብርሃም አይደለም። እሷ ሩታንም እንዴት እሷት እንደመጣ አልገባትም ነበረ። እሷ ግን ሀሳቧ በዋናነት እዚህ ላይ ነው። በቃ ምንም ሌላ ማብራሪያ የሚፈልግ ነገር ስላልሆነ ማለት ነው። ከዛ ውጭ እራት ምሳን ምናምን ከበሉ በኋላ አብሮ የመኖር ሀሳብ በቃ እንደምታፈቅረው ለምን ትንከላቻለህ? ለምን ሆቴል ትከራያለህ? ለምን የግል ቤት ትከራያለህ? እኔ ቤት መኖር ትችላለህ። ለምንድን ነው እንደዚህ የምትሆነው? ለምን ትሰቃያለህ? ለምን ትሳቀቃለህ? እኔ እያለሁልህ ከአሁን በፊት ከአንድ የሁለቴ ቤት ንድ እያልኩህ ትንሽ እየደበረህ ምናምን ይቆይ። አሁን ግን ነፃ ነህ፣ ወጣሃል። ምክንያቱም ከዚህ በኋላ ትዳር አልባ ነው ብላ ነው እሷም ትወስድ። ትዳር አልባ ሆነ ማለት ደግሞ ምናልባት እኔን ያገባኛል የሚልም ተስፋ አለ። አንዳንዴ የሴትነት መንፈስ ስላለ ማለት ነው። የምር ምግብሽን ለቅመስ ብዬ እንጂ በልቻለሁ። ካሜራ ወደዚህ ማድረግ አለብህ። ምግቤን መቅመስ አለብህ። እኔ ለአንተ ብዬ ነው የሰራው። እኔ ብዙም ቤቴ ላይ የምጠቀም ሰው አይደለሁም። ቤቷ ጋር የምትጠቀም አይደለችም። አብርሃም እንግዲህ እኔ በልቻለሁ ግን ለአንቺ ብዬ ነው ምሳ መበላው ነው ያለው። ለእሷ ለምን ትቀምስላታለህ አብርሃም? ምክንያቱም እሷ አሁን በቅርብ ጊዜ ነው እንግዲህ ሰርታ አታውቅም። ለአንተ የተዘጋጀልህ እንግዲህ አንተ በሁለት ዕቃ መብላት ይችል ነበር በዋናነት። ሲቀጥል ግን ምንድን ነው ያለው? አብረን እንድንበላ በአንድ ዕቃ። ምክንያቱም የምሳ ስለበላሁኝ በድጋሚ አልበላም ነው ያለ እያለ ያለ። ይሄ ደግሞ አብሮ የመብላት የመግባባት መንፈስ አንድ መሶብ ላይ አንድ ማዕድ ላይ ተቀምጦ በተደጋጋሚ ከአንድ ባዕድ ሴት ጋር መብላት ቀስ በቀስ የተለየ መንፈስ እንዲፈጥር እንዲያደርግ እየተደረገ ነው እየሞከሩት ያሉ መንገድ። ምክንያቱም ነገ ከነገ ወዲያ እርግጠኛ ነኝ ነገ ምን አለበሉኝ አንድ ቤት መኖራቸው አይቀርም። አንድ ቤት ይሆናሉ በቅርብ ቀን። ነገም ከነገ ወዲያ ደግሞ አብርሃም ለምን ትሰቃያለህ? ለምን ኪራይ ሆቴል ጋር ወጪ ለምን ተዋጣለህ? ለምን
ትሳቀቃለህ? ለምን ትቸገራለህ? ለምን ሄርሜላ አታበስልልህ ምናምን ተብሎ ወደ ሄርሜላ ቤት ሊመጣ እንደሚችል የሚያሳይ ነገር አለ። ይቺ ልጅ ግን የሄደችበት ያለው መንገድ በዚህ ልክ ነው። እንግዲህ ይሳካላታል አይሳካላት የሚለውን ደግሞ የሚያውቀው ፈጣሪ ነው። በረባይዘ መጀመሪያ ምግብ ያማርጣል እያልኳቸው ነበርና ተጨንቄ ተጠብቤ ነበር። ያው እንግዲህ ተመልካች እንደምታዩት ነው። አብረው በልተዋል፣ አብረው ተቀምጠው እንግዲህ ይህንን ነገር ደግሞ ሩታ ታየዋለች። ነገር ሩታ ስታየው ችግር በጣም ትልቅ ችግር ይፈጠራል። ግልጽ ነው። ሩታም ጋራ የተነጋገሩበት መንገድ ምንድነው? አንተ እዛ ኖር እኔ እዚህ ልኖር ነው። ግን ከናካቴው ትዳሩ እንዳልፈረሰ ሁላችሁ የሚወቁ በስተመጨረሻ ግን ሁሌም እንደምናገረው አብርሃምና ሩታ እያደረጉት ያሉ ድራማ እንደሆነ ሁላችሁም እንድታውቁ ነው። ሁላችንም ግን ጀስት በቃ ፈታን በልበት እንዝናናበት ለማለት ያክል ነው። ዛሬ ይዤላችሁ መጥቼ የነበረ ፕሮግራም ይመስል ነበር። ነገ ደግሞ በአዲስ ቪዲዮ እስከመጣ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ። ሁላችሁም ሰላማችሁ ብዝት ይበል። ቤተሰብ ቻናሌ እየታየልኝ ስላልሆነ ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለሌሎችም አድርሱልኝ። አመሰግናለሁ።